ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት ርካሽና ቅናሽ የሚባሉ መኪኖች ከ500 ሺህ ብር ጀምሮ የሚሸጡ የቤትና የስራ የህዝብ ትራንስፖርት መስጫ መኪኖች ናቸው። እነዚህ መኪኖች ለማግኘት ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ብዙ ሰዎች ይህንን ቪዲዮ የሚፈልጉ ሰዎች አሉ። ስለዚህ ሼር ማድረግ አትርሱ ማለት ነው። አብራችሁ ቆዩ። ማርቲ ገበያ የብዙዎች መገበያ። አይዙዚ ኦባማ ሞዴሉ 2020 ሁሉ ነገር ወይ ፋብሪካ ነው። ዋጋው 4,300,000 ብር ነው። ግሎሪ ሞዴሉ 2020 ግጭት ግልብጥ የለውም። ሞተር ሻንሲ ንጹህ ነው። ዋጋው 1,900,000 ብር ነው። ቦቴ ሞዴሉ 2006 ሁሉ ነገሩ የፋብሪካ ነው። ዋጋው 3,800,000 ብር ነው። አይዙዚ ኦባማ ሞዴሉ 2025 ግጭት ግልብጥ የለውም። ይሄ መኪና 1000 ኪሎ ሜትር ብቻ ነው የሄደው። ዋጋ 7,300,000 ብር ነው። አሁንም የጭነት አይዙዚ ኦባማ ላይ ሞዴሉ 2021 ነው። ሁሉ ነገሩ የፋብሪካ ነው። ዋጋ 4,800,000 ብር ነው። በዋን ኤችዜድ ሞተር ኮስተር ሞዴሉ 2000 ነው። ምንም አይፈልግም። ዋጋው 2 ሚሊዮን ይባላል። ዋን ኤችዜድ ላንድ ክሩዘር ነው ሽፍኑ። ሞዴል 1990 ነው። ግጭት ግልብጥም የለውም። ዋጋ 1,100,000 ብር ይባላል። ካሪና ሞዴሉ 1993 ኢንጀክሽን ነው። ምንም አይፈልግም። ዋጋ 500,000 ብር ነው የሚባለው ማለት ነው። ቤተሰቦች እንግዲህ ለዛሬ ይዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። በኮሜንት መስጫው ላይ የምታበረታቱኝ ያላችሁ ጎበዝ በርቺ። እንዲሁም ደግሞ የት መኪና አለ የት ነው መሸጫሽ ምናምን የምትሉ ሰዎች አላችሁና ለእናንተ ከዚህ ከቪዲዮ በኋላ መልስ ልሰጣችሁ ነው። ያ ማለት የት ነው መሸጫሽ ለሚለው ሁሉ ጊዜ የምናገረው ዩቲዩብ፣ ቲክቶክን በመጠቀም እንዲሁም ደግሞ ስልክን በመጠቀም መኪናው ከሰዎች እየሰራ ያለ እየተንቀሳቀሱበት ያለ መኪና ሆኖ በምትፈልጉ ሰዓት ሰው መሸጥ በሚፈልግ ሰዓት መረጃውን እኛ ጋር እናወጣዋለን ማለት ነው። መረጃ ወደኔ ከላኩ በኋላ እኔ ደግሞ ወደ እናንተ አደርሳለሁ ማለት ነው። ወደ ፈላጊው መኪናውን ወደሚፈልገው ሰው አደርሳለሁ። ከዛ በኋላ እናንተ ባለበት መኪናው የት ስራ የሚሰራው የትኛውም ቦታ ላይ ሊሆን ይችላል ለኢትዮጵያ ውስጥ። ስለዚህ ወደ አለበት አካባቢ በመሄድ መኪናውን በባለሙያ አይታችሁ እንደምትፈልጉት አስፈትሻችሁ ዋጋ ተደራድራችሁ መኪናውን መግዛት ይቻላል ማለት ነው። ስለዚህ ይሄን መረጃ ደግሞ መኪናው እዚህ ነው ብዬ አልናገርም። ምክንያቱም ብዙ ደላሎች አሉ፣ እንዲሁም ደግሞ የሰውን ገንዘብ ይዘው መሄድ የሚፈልጉ ሰዎች ስላሉ ስለዚህ ለእናንተ የምሰጠው እኔ መረጃ መኪናው እንደዚህ ሞዴል ነው፣ ዋጋው ይሄን ያህል ነው፣ እንዲህ ነው ብዬ ከሰጠው በኋላ በውስጥ ስትመጡ ስለ መኪናው መረጃ ሙሉ መረጃና እንዲሁም የት እንደሚገኝ በግልጽ እነግራችኋለሁ ማለት ነው። ከዛ ውጪ ግን እዚህ ጋር የት እንደሚገኝ አላስቀምጥም። የምትረዱኝ ሰዎች ትኖራላችሁ፣ ግን የማይረዳኝ ሰው ስላለ ለዛ ላስረዳ ብዬ ነው። የት ነው መኪናው የሚሉ ሰዎች አሉና ስልክ ቁጥር ያስቀመጥኩት በውስጥ እነግራችኋለሁ። ለገዢ ብቻ ነው የምናገረው። መኪና ለሚጠይቅ መኪና አይቶ ለሚመለሰው የለንም እኛ። ምክንያቱም ለሚጠይቅም መረጃ በኦንላይን እንደዚህ መኪናውን ሞዴሉን ዋጋውን አይነቱን ይዞታውን ሳይቀር ገልጸን እናስቀምጣለን። ስለዚህ ይሄ መረጃ ግልጽ መረጃ ስለሆነ እኔ ጋር ደውሎ ዋን ኤችዜድ አለሽ አይዙዚ አለሽ
የቤት መኪና አለሽ እያሉ ማማረጥ ሳይሆን እዚህ ጋር ቁጭ ብላችሁ ካያችሁ በኋላ የምትፈልጉትን መኪና መርጣችሁ ይሄ መኪና በዚህ ሞዴል ያለ ዋጋው ይሄን ያህል ፈልጌው ነው ካላችሁኝ ለኔም ስራ ይቀላል፣ ለእናንተም ደግሞ ካላግባብ ወጪ እንትን ትላላችሁ ትቆጠባላችሁ ማለት ነው። እኔ ሁልጊዜም ለእናንተም ለኔም የሚጠቅም ነገር ነው ብዬ የማስበው ነው የማቀርበው። ምክንያቱም ለሰው የማይጠቅም ነገር ለኔም አይጠቅምም ብዬ ስለማስብ ማለት ነው። ስለዚህ እናንተ ስትጠቀሙ፣ እናንተ ስትገዙ፣ እናንተ ስትሸጡ እኔም እጠቀማለሁ። ያ ካልሆነ ዩቲዩብ ላይ ወይም ቲክቶክ ላይ መልቀቁ ዋጋ የለውም፣ ዝም ብሎ ነው የሚሆነው። ስለዚህ እኔ ተከታይ ሳይሆን የምፈልገው ገዢና ሻጭም ማገናኘት ነው የኔ ስራ። ያ ደግሞ የሚሆነው እናንተ በውስጥ መታችሁ የምትፈልጉትን መኪና መርጣችሁ በስልክ ቁጥሬ ስትደውሉ የት እንዳለ ነግራችኋለሁ። መኪናውን ሙሉ መረጃ የበለጠ ያለውን ነገር ተረድቼ እሰጣችኋለሁ። መኪና ፋይል የሌለው መኪና ማርቲ ገበያ ላይ አይፖሰትምም የለኝም። እኔ እንደዚህ አይነት ስራ አልሰራም። እንዳትጠይቁኝ፣ አንዳንድ ሰዎች ስለሚጠይቁ ነው እንደዚህ ፋይል ምናምን የሚሉ ማለት ነው። ፋይሉን ደግሞ የእናንተ ኃላፊነት ነው። መኪና ስትገዙ ፋይል አጣሩ፣ የት እንዳለ፣ እዳ እገዳ እንዳለበት፣ የተለያዩ መረጃዎች ስለ ፋይሉ እኛ መጠየቅ አንችልም። መንገድ ትራንስፖርት ገብተን ወይም ደግሞ መኪናውን ፋይሉን መጠየቅ አንችልም። ደላላ ገዢና ሻጭን ማገናኘት ነው ስራውና ከዛ ውጭ ያለውን ለገዢና ሻጭ ነው ምንተወው ማለት ነው። ስለዚህ ኃላፊነቱ የእናንተ ይሆናል። ወይም ገዢ የሚሆነው ሰው ፋይል ያጣራል፣ መኪና የሚፈልገው ከሆነ ያስፈትሻል፣ ዋጋ ይደራደራል፣ ይገዛል። በቃ ይሄ ነው፣ እንደዚህ ነው የሚመጣውና አንዳንድ ጥያቄዎች ስለሚነሱ ነው በኮሜንት ቦታው ላይ ማለት ነው። ስለዚህ ኮሜንት ላይ የፈለጋችሁትን አስተያየት ስለ መኪና መስጠት ትችላላችሁ። ወደፊትም እንደዚሁ ኮሜንታችሁን እያየሁኝ የቀሩም ካሉ ከዚህ በፊት ተፖስተቱት ላይ ጥያቄዎች አንስታችሁ ያልመለስኩት ካለ ስለ መኪናም ሆነ ስለ ስራም ሆነ ስለ ሽያጭ ሁኔታ የተለያየ መረጃ ኮሜንት አድርጋችሁ ለምትጠይቁኝ ሰዎች መልስ እሰጣለሁኝ። አልተውም ማለት ነው፣ አይቼ እመልሳለሁ። አሁንም የምትፈልጉት ነገር ካለ፣ የምትጠይቁኝ ጥያቄ ካለ፣ ይቅረብልን የምትሉት ነገር ካለ፣ ይሰራልን በዚህ መልኩ ብሰሪ የተሻለ ነው የምትሉ ሰዎች ካላችሁ አስተያየታችሁን አሁንም አስቀምጡልኝ፣ ኮሜንት አድርጉ። በደንብ ነው ኮሜንት የማነበው። ስለዚህ ኮሜንት የማነብበት ምክንያት ደግሞ ችግሮቼን፣ ድክመቶቼን እንዲሁም ደግሞ ለኔ ለወደፊት ስራዬ ይረዳኛል ብዬ ስለማስብ ነው። እንዲሁም ደካማ ጎኔን በደንብ አይበታለሁ ማለት ነው። ይሄን ይመስላል እንግዲህ ለዛሬ ይዤ መጣሁት። ስለተከታተላችሁኝ እጅጉን አመሰግናለሁ። ቤቱን ሰብስክራይብ ማድረግ አትርሱ። የደውል ምልክቷን ኦል አድርጓት። በየሁለት ቀኑ የሚለቀቁ ዘወትር በየሁለት ቀኑ ማለት ነው ከ2 ሰዓት ማታ ላይ የሚለቀቁ የመኪና ዋጋዎችና ሽያጮች እንዲደርሷችሁ ኦል አድርጋችሁ አስቀምጡ። እንዲሁም ደግሞ የሚፈልግ ሰው ካለ መኪኖቹን ሼር አድርጉለት። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላሙ ነው። ማርቲ ገበያ የብዙዎች መገበያ